እኔ ከቀድሞ ባለቤቴ ጋር በጣም በሰላም አሁንም ስቲል በሰላም ነው ያለነው፣ በፍቅር ነው ያለነው። ማለት ልጁን ማግኘት በሚፈልግ ሰዓት ያገኛል። ትምህርት ቤት አብረን ልናደርሳት እንችላለን ማለት አብረን እናመጣለን። ምንገናኛው ኢቭን በኔም አይደለም ይደውለው አንተ ስልክ ነው። ግን ምንድነው ሰው ጎዳና ላይ ስብከትና ልመና ላይ እርምጃ ሊወሰድ ነው። የአብዛኛው የኢትዮጵያዊ ወጣት ብሔራዊ ክራሽ የሆነችው ኑሃሚን መሰረት ልትሞሸር ነው። አዎ ልትሞሸር። የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። የተሰሙ አዳዲስ መረጃዎች መካከል ሁላችንም የምናውቃቸው አርቲስት ናታኒምና ህሊና በቅርቡ ድል ባለ ሰርግ እንደተሞሸሩ ሁላችንም እናውቃለን። ሆኖም ግን ያን የመሰለ ትዳራቸው ባለ መስማማታቸው ምክንያትም እንግዲህ ዛሬ ላይ ሊፈርስ ችሏል። የፈረሰበት ምክንያትም እንግዲህ የናታኒም ባለቤት የሆነችው ህሊናም እንግዲህ ባሌ ሱሰኛ ነው፣ ሱስ አለበት፣ እኔ ደግሞ ከሱሰኛ ሰው ጋር መቀጠል አልችልም ብላ ትዳሯን በይፋ ልትፈታ እንደቻለችም ይገለጻል። ሌላው ደግሞ ከ2 ዓመታት በፊት በሞት ያጣነው ተወዳጁ ጋዜጠኛም ገነነ መኩሪያ ወይም ደግሞ ሊብሮ የሞተበት ምክንያትም ራሱን አጥፍቶ ነው የሚል መረጃ ሞቶ ነበር። ይህም እንግዲህ ስህተት እንደሆነም ሁላችንም እናውቅ ነበር። ዛሬ ላይ ግን ይህ መረጃ ስህተት እንደነበረና በምን ምክንያት ሊሞት እንደቻለም አዲስ መረጃ እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታጠሩ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሀሳብም ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ የተለያዩ አዳዲስ ህጎች ሲወጡ ለህብረተሰቡ መረጃን በማጋራት የምናቀጥ ጠበቃ ሰብለም እንግዲህ አንድ አዲስ ህግ ወጥቷል የሚል መረጃ ወጣለች። ምንድነው? እንመልከተው። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። በጎዳና ላይ ስብከትና ልመና ላይ እርምጃ ሊወሰድ ነው። እንደቆያችሁ ጠበቃ ሰብለ አስፋ ነኝ። እንግዲህ የአዲስ አበባ ከተማ የእምነት ተቋማት ጉባኤ እነኚህ በጎዳና ላይ እምነትን መነሻ አድርገው የሚፈጸሙ ስብከቶችና ልመናዎች አስቸጋሪ ሁኔታ ላይ መድረሳቸውን በተለይ ደግሞ በእምነት ተቋማት መካከል ፉክክርና ብሽሽቅ፣ እልህ፣ ጥላቻን እያስፋፉ የሚገኙ በመሆኑ የእምነት አባቶች አስፈላጊውን የእርምት እርምጃ እንዲወስዱበት የእምነት አባቶች ይህንን ለማስቆም የመጀመሪያ ኃላፊነት ያለባቸው አካላት ስለመሆናቸው ይህንን የማያደርጉ ቢሆን ግን ህጋዊ እርምጃ ለመውሰድ አስገዳጅ ሁኔታ ላይ መገኘታችንን ይሄ ችግር የትኛው ቦታ ላይ ይሰፋል የሚለው እየተጠና መሆኑን የሌሎችን እምነት ማንቋሸሽ፣ ከሌሎች ጋር መጠላላት፣ እልህ ውስጥ መጋባት የእምነት ባህሪ ባለመሆኑ በየእምነቱ ያሉ አባቶች ይህን ማስቆም ካልቻሉ ህጋዊ እርምጃ ከዚህ በኋላ እንደሚወሰድ ታውቋል። ይህንን ማድረግ አስፈላጊ አይደለም። እንደ ሀገር ሁሉም ሰው ተከባብሮ የሚኖርበት ሁኔታን መፍጠር የዜግነት ግዴታችን ነው። አመሰግናለሁ። የጎዳና ላይ ስብከት እንኳን ቢቀር ባይ ነኝ። ምክንያቱም ደግሞ ህብረተሰቡን በጣም የሚረብሽ ተግባር ነው። ሆኖም ግን በጎዳና ላይ ህይወታቸውን ያደረጉ ግለሰቦች ግን ወደ ጎዳና እንዳልወጡ ሁላችንም የምናውቀው ነገር ነው። በሌላ በኩል ደግሞ አስደሳች ዜና የሚባለው ኑሃሚንም እንግዲህ በቅርቡ ልትሞሸር እንደሆነ መረጃ ወጥቷል። እስኪ እንመልከተው። የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክራሽ የሆነችው ኑሃሚን መሰረት ልትሞሸር ነው። አዎ ልትሞሸር ነው። ከ2 ዓመት ቀደም ብሎ እንደ ዘመኑ የሽምግልና ስርዓት አርቲስቶችን ሳያግተለትል ከድሃ ስክሪን ከፍ የሚል በ11 ሰው የሚታቀፍ አበባ ሳያስዝ ለመቁጠር አዳጋች የሆኑ ቅንጡ መኪናዎችን ደርድሮ ወግ ባህልን ጠበቅኩ በሚል አይነት ከባህል ፈንገጥገጥ ያለውን ስርዓት ሳያደርግ እንደ ቀልድ እንግዳ ሰው ሀብቴ ለ2 ዓመት በአንድ ጣራ ስር ሳያገባ አግብቷት ተቀምጦ ነበር። ለጥቂት ደቂቃዎች አብረን ስንዘልቅ የእንግዳ ሰው ሀብቴንና የኑሃሚንን ተደብቆ የቆየውን ትክክለኛ የመለያየት ምክንያት ነግረናችሁ አሁን ላይ ብዙ አፍቃሪ ያላትን ኑሃሚንን ስላፈሳት ሀብታም አጫውተናችሁ እግረ መንገዳችን በቅርብ ስለሚላከው ለየት ያለ ሽምግልናም እናስደምጣችኋለን። ወንድ ያለ ሴትና ቤት ያለ ምሰሶ ይወድቃል ይናዳል ይጋደማል ፈርሶ እንዳለው ታላቁ ገጣሚና ድምፃዊ ነው አይደበበ ሴትም ብቻዋን መሆን የለባትምና ኑሃሚን መሰረት እስከዛሬ ካየናቸው ሽምግልናዎች ለየት ያለ ሽምግልና ወደ ቤተሰቦቿ ልታስልክ ዝግጅቷን አጠናቃለች ይላሉ ውስጥ አዋቂዎቿ። የዛሬን ያድርገውና ሽማግሌ እነማን ሄዱ፣ ወጪውስ እንዴት ነው የሚለው ነገር ጭንቀት ውስጥ ሳያስገባው
በፍቅሯ አንጠባጥቦ ቤት ውስጥ ለ2 ዓመት እንድትኖር አድርጓት ነበር። እንግዳ ሰው ሀብቴ ጆሮ የኢትዮጵያ የፊልም ኢንዱስትሪ ከጠራን እንግዳ ሰው ሀብቴን መጥራት የምርጫ ጉዳይ ሳይሆን ግዴታችን ነው። ቴዲ ኢትዮጵያዊ መሆኑ ጎርቶታል። እሱ ዓለም አቀፍ ተዋናይ መሆን የሚችል የትወና ብቃትን የተቸረው ድንቅ ተዋናይ ነው ይሉታል። እኛም እንስማማለን። ታዲያ ያለውን ትልቅ ስምና እውቅና ተጠቅሞ ኑሐሚንን እንደጠበሳት ስንቶቻችሁ ታውቃላችሁ? የሆነው እንዲህ ነው። የኑሐሚንና የቴዲ ትውውቅ ዓለምን ባስጨነቀው የኮሮና ወቅት ላይ ነው። የኛ ነገር የተሰኘ ፊልማቸውን ለመስራት ወደ መቀሌ በተጓዙበት ጊዜ መቀሌ እንደገቡ አስከፊው ወረርሽኝ ተከሰተ። ለ3 ወራት በአንድ ቤት ውስጥ አብረው ለመዋል አብረው ለማደር ተገደዱ። ታዲያ ያኔ ኑሐሚን እንዳሁኑ ብዙ የምትታወቅና ዝናን ያትረፈረፈች ሴት እንስት ተዋናይት አልነበረችም። እሱ ደግሞ ቀድሞውኑ ዝና ላይ የተቀመጠ ሰው ነበር። ዳብዛኛው ኢትዮጵያዊ ከፍተኛ የሆነ ክብር፣ መውደድ በአድናቆት ተሸፍኖ ነበራት። ይሄን ማድነቋንና እንደምትወደው ስትነግረው ተቀራረቡ፣ ተዋደዱ። ፊልሙ አልቆ የኮሮና ጉዳይም እየተረጋጋ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልሙ አባላት ወደ የቤታቸው ሲለያዩ ኑሐሚን ግን ከቴዲ መለየትን አልመረጠችም። ወደሱ ቤት ሄደች። ከዛን ጊዜ ጀምሮ ለ2 ዓመት ከቤቱ ሳትወጣ ቤተሰቦቿን አክብራ ወግና ባህሉን አስጠብቃ ሽማግሌ ሳታስልክ እዛው እንግዳ ሰው ቤት ከትማ ቀረች። ቀናቶች እየሄዱ ወራቶች ነጎዱ። ሽማግሌ እንዲልክና ጋብቻቸው እንዲፈጸም ተደጋጋሚ ጥያቄ አቀረበችለት። እንግዳ ሰው ሀብቴ ግን ቆይ ትንሽ ጊዜ ያስፈልገናል፣ አሁን ለዚህ ነገር ዝግጁ አይደለሁምና የመሳሰሉትን ምክንያቶች ይደረድርላታል። ቀድሞኑ ባህልና ወጉን ትታ ፍቅሩን ብላ ወደ ቤቱ ሄደችው ኑሐሚን እየቆየ ሲመጣ ግን እንደ ጓደኞቿና ዳብዛኛው ሴት ሰርግ የሚባል ነገርን ትፈልጋለችና ይሄን ነገር እንዲያደርግ የዕለት ተዕለት ተማጽኗ ነበር። የእንግዳ ሰው ምላሽም ትንሽ ጊዜ ስጭኝ፣ ዝግጁ አይደለሁም በሚል ጸና። ነገሩ እየባሰ ሲሄድ የሷም ዕውቅና እየጨመረ ፈላጊዎቿም እየመዙ በመጡ ቁጥር የልብ መለያየቱ ተጀመረ። በስተመጨረሻም የከፈለችለትን መስዋዕትነት ገደል የሚከትና የሚያስጸጽት የሷንም ልብ የሚሰብር ነገር አወቀች። እንግዳ ሰው ሀብቴ ቴዲ እሷን ቤት አስቀምጦ ሌላ ቦታ ላይ ሌሎች ጋር ሸሸ ገዳሜ እንደሚል አወቀች። ቀድሞውኑ ልቧ እየሸሸ የነበረችው ኑሐሚን የተፈጠረባትን ክህደት አሜን ብላ ተቀብላ ያለ ሽማግሌ ያለ ወግ ባህል እንደገባች ያለ ምንም ድምጽ ማሰማት ቤቱን ለቃ ወጣለች። ይህ መረጃም እንግዲህ እስከ መጨረሻው እንደተመለከትነው ኑሐሚን መሰረት ተወዳጁን አርቲስት እንግዳ ሰው ሀብቴ ወይም ደግሞ ቴዲ ልታገባ እንደነበረው በዚህ መረጃ ተመልክተናል። ሆኖም ግን በመጨረሻም እንዳልተሳካላት ተናግራለች። ይህ ደግሞ በጣም የሚያሳዝን ነው። ሌላውና የዚህ ሳምንት ትኩሱ መረጃ ደግሞ አርቲስት ናታኔም እንግዲህ ከቅርብ ጊዜ ወዲህ እጅግ በጣም በሚያምርና ደስ በሚል መልኩ ከባለቤቱ ጋር እንደተሞሸረ ሁላችንም እናውቅ ነበር። ሆኖም ግን ዛሬ ላይ ይህ ትዳር መፍረሱ ታውቋል። እስኪ በመጀመሪያም የሰርጋቸውን ቪዲዮ ለትውስታ ያክል እንመልከትና ትዳራቸው የፈረሰበት ምክንያት ምን እንደሆነ እናያለን። Even when I lose, I'm winning, 'cause I give you all of me, and you give me all of you. Oh, give me all of you. Cards on the table, we're both showing hearts. Risking it, although it's hard, 'cause የሰርጋቸው ቪዲዮም እንግዲህ ይህንን ይመስል ነበር። እስኪ አሁን ደግሞ የትዳራቸው መበተን ምክንያቱ ምንድን ነው? እኔ ከቀድሞ ባለቤቴ ጋር በጣም በሰላም አሁንም ስቲል በሰላም ነው ያለነው፣ በፍቅር ነው ያለነው። ማለት ልጁን ማግኘት በሚፈልግ ሰዓት ያገኛል። ትምህርት ቤት አብረን ልናደርሳት እንችላለን አይደል? አብረን እናመጣታለን። ምንገናኛው ኢቭን በሪም አይደለም የሚደውለው አንተ ስልክ ነው። ግን ምንድነው ሰው የሆነ የሚገምተው ነገር አለ አይ ቲንክ ሲያዩኝ ብዙ እንደውም ሲያዩኝ በአካል ሲያዩኝ ህፃን ልጅ ነሽ ትልቅ ሰው ነው የምትመስዪው ምናምን ይሉኛልና ሲያዩኝ ምናምን በቃ እቺማ ሰርታ ገንዘብ ሰው የራሱን አንዳንድ ጊዜ አንተ የምትለው የምወደው ነገር አባባል አለክና ሰው በተሸከመው ጭንቅላት ልክ ነው የሚያስበው የምትለው ነገር አለ። ሰው እነሱ እንዲያልፍላቸው ወይ ገንዘብ እንዲያገኙ የሚፈልጉት እነሱ በሚያስቡት በህይወት እንትናቸው ልክ ነው። ሰው እንደነሱ የምትመስላቸው ሰዎች አሉ። ገባ? እንደዛ ስለሆነ ብዙም እኔ አያስደንቀኝም። ግን ስለ ልጅ አትሊስት እኔ በጣም ነው የሚደብረኝ። እሱ እንደውም ከሁሉም ነገር በላይ ይደብረኛል። ስላንተ ስለ ገንዘብ ምናምን የሚያወሩት ነገር ምንም አይመስለኝም። ሰው ባይዘው ዘላለም እንኖራለን ብለን ነው አይደል? ትዳር እኮ ከእግዚአብሔር
ማለት አንድ ሰው ለአንድ ነው ተብሎ ነው ምንኖረው። ምድር ላይ ግን እኛ ኃጢአት እንሰራለን። እኔ አሁን አንተ ትዳር መፍታት ኃጢአት ነው፣ እኔ ትዳር መፍታት ኃጢአት እኮ ነው በእግዚአብሔር። ግን በቃ አልሆነም ማለት ምድራዊ ህይወታችን ላይ ሃይማኖታችን ላይ ምናምን ሀፕን ሆነ ኢትስ ኦኬ። ግን ሰው እዛ ላይ አይቆምም፣ ላይፍ አለው። ስፔሻሊ እዚህ ሀገር ደግሞ ሴት ስታደርገው አሁን ወንድ ልጅ ሄዶ ሲያገባ ከተለያየ በኋላ ወንድ ልጅ ሄዶ ሲያገባ ኢትስ ኦኬ ኖርማል ነው። ሴት ልጅ ግን ስታገባ በጣም በቃ ኃጢአተኛ ናት። እኔ ስለ ልጅ የሚጽፉት ነገር ልጅሽን አርፈሽ አሳድጊ ምናምን፣ እኔ ልጅ ስለማሳድግ ህይወቴ አይቆምም። እኔ ካንተ ጋር ስሆን ለልጅ ጥሩ አባት ነህ። የእውነቴን ነው የምናገረው። ማለት ይሄ ማስመሰል ድራማ ምናምን ሳይሆን በቃ እንደ ልጅና አባት ጸጉሯን ፈተህ ጸጉሯን ሰርተህ ማለት እኔ ራሴ እደነቃለሁ። አንዳንድ ጊዜ እልሃለሁ እኮ እኔ እጠይቅሃለሁ ማለት ድሮ ናታ የሚባል ልጅ እኔ ፊልም ላይ ነው የማውቀው። በአካል እኮ ተገናኝተን አናውቅም እኔ እናንተ በህይወት ዘመናችን እና ከላይ ነው የምለው እኮ ለዛ እንደዚህ አይነት ሰው አትመስለኝም። ሊትራሊ እልሃለሁ እኮ ናታ ግን የምር እንደዚህ አይነት ሰው ሆነህ ነው ምናምን ግራ ነው የምታጋባኝ እኮ። ግን በቃ እንደዚህ አይነት ሰው ነህ። 1 አመት 2 አመት ማለት ሰው ማስመሰል እስከ ዘላለም እስከሆነ ጊዜ ድረስ አይቆይም። ገባ? በቃ እንደዚህ አይነት ሰው ነህ። ስሰማ ህይወትክ ላይ ቤተሰቦችህ፣ ጓደኞችህ የሚነግሩኝ ነገር ስሰማ በቃ እንደዚህ አይነት ሰው ነህ። ሳይ ደግሞ ከመስማቱ በላይ ሳይ የምትወደኝ ታከብረኝ ይሆናል አይደል? አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። እንደዚህ አይነት ሰው ነው። ምን አሁን የነሱ ሩመር ፊድባክ ምናምን እኔ ያልሰማ ትዳራቸው ለመፍረስ መንስኤ የሆነም እንግዲህ ያለው በሷ በኩል ይመስላል። ሆኖም ግን እሷ ችግሩ ያለው እሱ ጋር ነው፣ ባለቤቴ ጋር ነው። ምክንያቱም ደግሞ ባለቤቴ ሱሰኛ ነው እያለች ትገኛለች። እስኪ እንመልከተው። ማለት ምግብ የሆነ ነገር ከጎደለ ለመግዛት አዋሳ 4 ሰዓት ምናምን በመኪና መሄድ አለበት። ደርሰው እስኪመጡ 8 ሰዓት ሞት ሽራ ምን አለፋሽ። በቃ እንደዚህ አጋጣሚ ሆኖ የተፈጠሩ ነገሮች ብዙ ነበሩ። ግን በህሊና ደረጃ ስተት አይደለም፣ በናታ ጌታቸው ድክመት አይደለም። ገባሽ? በቃ እንደዚህ የተፈጠሩ ነገሮች ብዙ ነገሮች አሉ፣ በደንብ ብዙ ነገር። መታመማችን ትልቅ ኢሹ ነው። ባይዘው ሊሞትብን የነበረም ሰው አለ። ያ ሰው ቢሞት ዛሬ እንዴት እንደሚቆጨን አስቢ። እኔ በእጅ አልገደልኩት፣ እኔ ጥፋተኛ አይደለሁም፣ እኔ አልጠየቅ፣ ግን ይቆጨኛል። ስራ ብለሽ አብረሽ ሄደሽ ከሰው ጋር ያ ሰውን ማለት ይከብዳል አይደል? እኔ ለሞት ሆስፒታል ተኝቼ ነበር። እኔ ሆስፒታል ተኝቼ ግን ውሸቴን ነው የመሰላቸው ሰዎች አሉ። እኔ ውሸታም ሰው አይደለም። ነገር ያለብኝ መናገር፣ ማድረግ ያለብኝ ማድረግ ሰው ነው። የሚያውቁኝ ሰዎች ያውቁኛል። ገባሽ? ለማያውቅሽ ሰው ግን ለብዙ ሰው ማስረዳት አልችልም። ባይዘው ሚዲያ ዘንድሮ ቀላል ነገር ቲክቶክ ላይ ወጥተሽ ስለማንም መዛለፍ መናረግ ትችያለሽ። ቀላል እኮ ነገር ደውላለሁ የሆነ ነገር ሲፈጠር የሆነ ኢንተርቪው አድርጌ ከሆነ የሆነ ነገር ምናምን ከሆነ እናንተ እንደዚህ እኮ እንደዚህ ምናምን እንዳይደብርሽ ስለማረ አይደብረኝ። ምክንያቱም እናቴ የሚሰማትን ስሜት ግን እሷ የራሷ ደግሞ ሶሻል ላይፍ አላት። ልጇ እንድትባልባት አልፈልግም። ገባሽ? ነገ ደግሞ ልጄ ያድጋ እናትሽ እንዲሏት አልፈልግም ማንም ሰው። እሷም እንዴ እናቴ እንደዚህ ሰማ እንዴ ዘይት ነበርች እንዴ እንድትለኝ አልፈልግም። አንቺ እኮ ነሽ እንደውም ማነጋ አይታው ብታየው አይደብርሽም ምናምን ስለምትይ ነው ለእንደዚህ ነገር ብነሳ። አንቺ የከፈልሽው ዋጋ ካለው እያንዳንዱ ነገር እኮ ዋጋ ተከፍሎበት ነው። በጣም ይሄንን ለፍተሽ ያመጣሽውን ነገር ደግሞ ሰው በዛ ነገር አንቺ ሊጎዳሽ ሲሞክር ያናድዳል። በዛ ላይ ደግሞ የሰው ፊት ማየት ከባድ። ኦኬ ገንዘብ የጠፋው የሆነ ነገር ይፈቃ የሆነው ምናምን የሰው ፊት ማየት ግን በጣም ከባድ ነገር። ምድር ላይ እንደሱ ከባድ ነገር የለም። እና መስራት ይችል ነበር፣ ችግር የለም። ግን ጥሩ እድል ሰተሽው ጥሩ ስራ ሰርተን አብረን እንደግ እንደዚህ አይነት መልስ ሲመለስልሽ የነበረውን መከራ የሚያቅሰው በጣም ግን አሉ ደግሞ እንደዚህ ትውት የሚያስደርጉሽ የለም ዝም የሚያስብልሽ ዝም እንድትይ የእነሱን ጥሩነት አስበሽ ደግሞ ዝም እንድትይ የሚያረግሽ ሰው አለ። አብነት አሁን 2 ዜማ ሰጥቶናል ምናምን አብነት አቆራል የምሬን እኮ ሰጥቶናል። ስጦታ ያለ ገንዘብ አይገርም። ሁሌ ማደንቀው ወደው ማከብረው ሰው ነው።
የእውነት ማከብረው ሰው ታሪኩን አየ ቆንጆ ፊልም ነው የሰራችሁት ዜማ ጽፍላችኋለሁ ነገር እንደዚህ አይነት እድለኝነትም አለ ድንገት ሳታስቢው ያላሰብሽው ሰው መጥቶ ቆንጆ ጥሩ ነገር ያደርግልሽ ትልቅ ነገር ያደርግልሻል ቆንጆ ዘፈኖች ተዘፍነዋል ገብቶሻል በቃ ምንም ክሩ ውስጥ የለም ምንም ውስጥ የለም ገብቶሻል ካስቲንግ ምንም ነገር የለም ግን ከቆንጆ ስራ ነው ወድጄዋለሁ ስናሳየው ተራራፍቷል ለታቶልኝ ስጦታ ሰጥቶኛል እንደዚህ ድንገት መተው ሰርፕራይዝ ያደረጉ ብዙ ሰዎች አሉ ብዙ የወደድኳቸው ብዙ ያከበርኳቸው ብዙ ያወቅኳቸው ሰዎች አሉኝ በዚህ ፊልም የተነሳ ማለት እና ስራ እንስራ ማለት ነውር አይደለም ስራ ስንሰራ ግን ህግና ደንብ አለው እኔ ከደሙ መስመር ማለት የለም ቀጥራን ሰራሽ እንዳይ ወደ መጣሽበት አለቅ ሁሉ ነገር እኩል ነው ማለት ነው እኔ ደግሞ በጥቁር አደይ ማንንም ያስከፋሁት ማንንም ያስቀየምኩት አንድም ሰው የለኝ የእውነት የለኝ እግዚአብሔር ከመለማመጥ ውጪ እናታይም ጨምሮ የእውነቴን ነው መነግርሽ ከመለማመጥ የሆነ ነገር ሲፈልጉ ከማድረግ የሆነ ነገር ከአቅማችን በላይ በዚህ ልክ እንዴ እኮ ላለሁኝ ማለት ፊልም እንደዚህ የሚሰራው ብያለሁ ገብቶሻል ከማድረግ ውጪ ምንም ያደረኩት ነገር የለም ያማራቸው ነው የፈለጉትን ከማድረግ ውጪ እግዚአብሔር ምስክሬ ምንም ያደረኩት ነገር የለም ገብቶሻል አሁን ደግሞ ሎ እየተማርኩ ስለሆነ ቀጣዩ ደግሞ በጣም ይጠቅምሻል ለስራሽ ለሚመጣው ፊልም ደግሞ ቀጣዩን ስራ ደግሞ ለህግ ማለት የለውም እንዴ ግን አሁን ፊልም ህግና ደንብ የለውም አለው አይደል አለው በር ለምን አሰበርሽ አንድ ለምን አስክሬን በደላላው አስጭነሽ ወደ ቤትሽ ወሰድሽ ሁለት እዛ ቦታ ላይ ሆና ገነነ ራሱ ማጥፋቱን እንዳይታወቅ በጠዋት አማኑኤል ቤተክርስቲያን እንቅበረው እኮ ብላለች ማስረጃ አለ ሰዎች አሉ ለምንድን ነው ይሄን ያረክሽው መልስ ካለሽ ይዘሽ መቅረብ ነው ፖሊስ ሳይመጣ አሁን የፖሊስ መነሻ ይሄ ነው የሚሆነው ፖሊስ ሳይጠራ በር ሰብረ የሆቴሉ ባለቤት ምን አውቆ ነው ውስጥ የተፈጠረ ነገር አለ ያለው ምን እንደሆነ ለሆቴል ምን ለምን ተከትሎ ሄደ አስክሬኑ ደግሞ ለስሙና ለክብሩ የሚጨነቅም ሰው ከሆነ እኮ የህግ አካሎች መጥራት ይችላል ነበር ከሁሉ እኮ የሚያሳዝን ምን መሰለህ ከሁሉ የሚያንገበግብ ያ ትልቅ ሰው ተደግመዋለሁ ዛሬም ትልልቅ ሰዎች በትንንሽ ሰዎች ይዋረዳሉ ያ ትልቅ ሰው ገነነ ስማኝ የምትወደውን የቤት እንስሳህን እንኳን በጨርቅ ነገር ጠቅልለህ እንትን ትለዋለህ ማለት ነው ገነነ ጨርቅ አይደለም ሳጥን አይደለም ጨርቅ አልመጣለትም እዛ ስጋ ቆራጮች ጋር ከሆቴል ውስጥ ጋር አራት ሰዎች ደላላው አለ አምስት እንደ ዕቃ አምጥተው ፒካፕ መኪና ላይ ነው የተወረወሩት ፒካፕ መኪና ላይ በምሽት 3 ሰዓት ከዛ እንዴት እንዳወረዱት እግዚአብሔር ያውቀው ያን ትልቅ ሰው አብራ ከኖረች እስከ ጥር 13 ውሻን እኔ ውሻ አዳለሁ ውሻ እንደዛ ታደርጋለህ ከቤት አውጥታ ጥላው ያለ ሳጥን ያለ ጨርቅ ወደ ቤቷ ወስዳ በነጋታው ይቀበር የምትል ሬሳ ሳታስመረምር ፖሊስ ሳይጠራ ይሄ እኮ ከወንጀልም ወንጀል ለምን ይሄ ተደረገ ነው ይሄ ነው ጥያቄያችን የፖሊስን ጥያቄ መነሻው ይሄ ለምን ተሰበረ እኛስ እንደው እንደ ፕሮዳክሽን ካምፓኒ ትንሽ ገምገመናል አይተናል አረ ዘግናኝ ምን እናርግ የፕሮዳክሽን ካምፓኒ ሳይሆን ቲቪ ስቴሽን ከቲቪ ስቴሽን የሚበልጥ ስቱዲዮ ነው ያሉት በጣም ደስ ይላል ኮሚትመንታችሁ ደስ ይላል ያለውን ነገር እርግጠኛ በፓሽን የተመሰረተ ተቋም ስለሆነ ዋናው ነገር ፓሽን ነው እንጂ ለትርፍ ቢሆን ይሁላ ነገር ኢንቨስት አታደርጉ ማለት ለመመለስ ከባድ ነው ብዬ ነው ከእንትና አቋያና ይሁላ ነገር ያደረጋችሁት በራሳችሁ በፓሽን ስለሆነ ፓሽናችሁን አደንቃለሁ ከዚህ በላይ ብዙ ነገር ትሰራላችሁ ብዬ አስባለሁ ቴንክ ዩ ምን አስተካክለው ምን ጨምረው እኔ እንጃኒያውን እኔ እንደ ሁሉም አርቲስታውን ባይምሮ ለዚህ ፕሮዳክሽን ምናምን ሐሳብ ይኖራል ለኔ አይምሮ የከበደ ፕሮዳክሽን ነው እኔ ልገመግመው አልችልም ይሄንን እንትን ቴንክ ዩ ወዝማ ከዚህ በላይም ትልቅ
ፕሮግረስ ይኖራል ብዬ አስባለሁ። ከ5 ዓመት በኋላ ከ5 ዓመት ራስ ቴንክ ዩ ሚኪ። በጣም ዘና ፈታ እያልን ቀለል አድርገን ብዙ ቁም ነገሮችን አነሳን። አባታችን ሲያርፍ ለለቅሶ እንደመጣች ነው። ከዛ ውጭ አላየኋት። እዛ ነው ማቃት። እሷ በህይወት ላትኖር ትችል ይሆናል ብትኖር ይሄን ያክል አጨክንም በሚለው ነገር ፈጠረቻቸው። ከልጆቿ ጋር እንኳን ብንተዋወቅ ሌላ ነገር ልጆቻችን ተጋብተው የሆነ በሆነ ተጠይቅ ከሚቆጨን በሚለው ሀሳብ ነበር። ከደውሎ ሲነገረኝ አይ እህት ያለሽ በቃ ማለት ነው። መጥፋቷ ምን ያህል አጉድሏቸዋል እናንተ? አባታችን እስካሁን ድረስ በጣም እስካሁን ድረስ ያው ፈላጊም ስለሌላት ያው እሱ ነው የተንቀሳቀሰው። በጣም እንፈልጋታለን። እንደዚህ አባታችን ያው ከተለያየ እናትና ከተለያየ አባት መወለዳችን ነው ብዬ እንደ ምክንያት ወስደዋለሁ። ምክንያቱም ያ ባይሆን ኖሮ ብዙ ነን ተሰይኔ ባንድ ላይ እንሰባሰብ ነበር። አባቴ ሲያርፍ የሆነ ቃል አለ ከብዬ በዛ መሰረት ይሄ እኮ ጠይቃለሁ። የሷም ጥያቄ ሆኖብኝ ነበር። ጭንቅላቴ ውስጥ ጥያቄ ሆነብኝ። እንደው ሌላ ሆኜ እኔን ተክቶ ልጆችን ያሳድግልኝ ብሏል ነበር የተባለው። ተክቼ እንኳን አላሳደግኩለትም፣ ግን ያለችበት እንኳን ማወቅ አለብኝ በሚል ሁሉ ጊዜ ፎኮ እርግጠኛ ነሽ ስለ እናትሽ የምታስታውሽው ነገር? ብዙ ጊዜ እኛ ጋር ትኖርም ነበር። እኔ ከእሱና ከአባቴና ከእናቱ ጋር ከአያቴ ጋር ነው። በቃ የመጨረሻ ጊዜ ጓደኞቻቸው የነገሩ ማለፏ እንደውለው እና እዛ ሄደን እናገኘናቸው። አብረን የወንድማችን ጥቂት ጊዜያቶች ናቸው እንዲረጅም ባይሆንም ግን ያው አብረን ያለነው እስከ መጨረሻ ሰዓት አብረን ያለነው። ልንድረው ነው ናታይ። ያው ጥያቄዎችማ ይኖራል። መልካሙን ሁሉ እመኝለታለሁ። በጣም ወደው የማከብረው ወንድሜ። ሚስቴን ይዛችሁልኝ እንድትመጡ በአክብሮት ጠይቃለሁ። የደስታው ተካፋይ እንድንሆን ጠርቶናል። እንካ ሰዓቱ እየደረሰ ስለሆነ ቶሎ እንሂድ ይሻላል። ሰዓቱ እየደረሰ ነው። እየጠበቅን ነበር። አንድ የኛ ባለሙያ እየጠበቅን ነበር። የዘገየንበት ምክንያት ለካ እኛን እዛ እያስጠበቀ ወንድማችን እዚህ ተገኝቷል። ይሁን ዞሮ ዞሮ ቤተሰብ ስለሆንን ሰርሽ ምንም ችግር የለውም። እናንተን በእውነቱ ይሄን ያህል ጊዜም ደቂቃም ማስቆማችንም ለኛም እየተሰማን ስለሆነ ልጃችንን ለልጃችሁ ሰጥተናል። እንድታዋት ፈቀደናል። የዛሬ 3 ወር ትመጣል። በጣም የመጨረሻው ትልቁን አበባ ይዘን የመጣን መስሎኝ ነበር። እስካሁን ገዝፎብኝ ነበር። ልክ እሷ ስትገባ በጣም ደስ የሚል ነው። እኛም አበባ ይዘን ነው የጠበቅናችሁ። እዚህ ጋርም ያለው አበባ ደግሞ የባሰ ይሄንን ነገር የሚናገር ነበር። ሙሽሪቷ ስትመጣ ደግሞ ሌላ ደማቅ ሆነ። እንደውም ቅድም እየተነጋገርን ነበር፣ ያመጣችሁት በግ ቀንድ የለውም እና ለምንድነው ስንል አይ ቀንድማ የጸብ ምልክት ነው ምን ያረጋል ብለን ነው አለ ታምሩና፣ በጣም እናመሰግናለን። ሁሉ ነገር ሙሉ ነበር። ደስ ይላል። በጣም ደስ ይላላችሁ። ዛሬ ኢትዮጵያ ውስጥ ቲያትር ቢኖር ቲያትር ተዘግቷል ማለት ነው። ሁሉም ባለሙያ እዚህ ነው ያለው። ስለመጣችሁ ደስ ብሎናል። ጋብቻችሁን ደግሞ የአብርሃም የሳራ የተባረከ ልክ እንደዚህ አበባ ብዙ ያማረበትና የበዛ ያድርገው ፍሬያችሁን። እና ልጄ በጣም ወዳት ልጄ መሳሳላት ልጄ ናት። ከዚህ የበለጣል መወዳት በምድር ላይ ካት መልካም ትዳር ያድርግላት። ህይወቷ ይበል። ስለሆንሽ በቅድሚያ በጣም ወድሻለሁ። እንኳን ለዚህ ለተከበረ ቀን አደረሰሽ። በመቀጠል ትዳራችሁ የአብርሃምና የሳራ እንዲሆን በልጅ የተባረካችሁ እንድትሆኑ ስል ከልብ ምኞቴን እገልጻለሁ። ወድሻለሁ።
ብቅ የምትልበት ጸጉሯን ተነስንሳን ናፍቀኛ ቦታን ዘንገናናቸው ሳ የማነሽ ይላታል የማን ልትለውን ያገው ምድር ልጅ ናት የፈረሰኛው በጭጋግ ነጠላን በዳመና ጋቢን ነጭ ልብሷን ለብሳን እንግዳዋን ሳቢ በቅቤን ጎቻን ሁሉንም አጣቢን በቅቤን ጎቻ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበትም እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሆነ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ